ነገሮችን ማጣራት ይኖርብናል። አልገባኝም። ምንድነው ነገሩ? ስለምንድነው የምታጣራው? ሰሊም፣ በማዕከላችን አንድ ካዲ አለ። ለባርቶሉ መረጃ የሚያቀብል አንድ ሰው አለ። ምን እያልክ ነው? አልገባኝም። እንዴት ማለት? ማን ነው? አላቅም ሰሊም፣ አላቅም። ምን ማድረግ እንዳለብኝ ግራ ገብቶኛል። ነገር ግን ይኸውልህ ሰሊም፣ ባርቶሉ እያንዳንዱ እርምጃችን ቀደም ብሎ ነው የሚያውቀው። ሰውየው በእኛ ጉዳይ ላይ ሲጀመር የሚጨነቅ ሁሉ አይመስለኝም። ምክንያቱም ቀደም ብሎ እኛ የምንወስድበትን እርምጃ ስለሚያውቅ ነው። ሌላው በቀር ፋሻና ኤሚ እሱ ያለበትን የሚኖርበትን ቤት አግኝተው ወደ እሱ ጋር ሲሄዱ ምን ነበር የገጠመን? ሰውየው ቀደም ብሎ እኛ እንደምንመጣ አውቆ በብጣሽ ወረቀት መልእክት ጽፎ ጭራሽ ዝቶብና ቀልዶ ነበር ሄደው። ምን እያልክ ነው? ያማች፣ እነዚህን ሰዎች እኮ ለዓመታት አውቃቸዋለሁ። አብረን ነው ይኖር ነው። የአባቴ ታማኝ ሰዎች ናቸው። ያማች፣ ምን እያልክ ነው? እኔ እንጃ። እንደዚህ በጥርጣሬ አይን ማየት ትንሽ ክብራቸውን የሚነካ ነገር ነው የሚሆንባቸው። እንደዛ ነው የሚመስለኝ። ሰሊም፣ በቃ እንዴት አስቻለ ግን? እንዴት አስቻለ? ቤተሰብህን ለገንዘብ ብሎ መሸጥ እንዴት አስቻለ? ቆይ በስንት ነው የሸጥከን? የእናቴ አባትን ልጅ ወንድምህን በስንት ነው ያስገደልከው? አባትንስ በስንት ነው የሸጥከው? ንገረኝ። እኔስ በስንት ነው የምሸጠው? ቆይ እንዴት አስቻለ? እንዴት ንገረኝ ሰሊም። እንዴት አድርገህ እንደዚህ ታደርጋለህ? እንዴት? ሰሊም፣ አቤት ወንድሜ፣ ምንድን ነው የሆንኩ? በሀሳብ እኮ ጭልጥ አልክ። ገርሞኝ ነው ወንድሜ። ማለት ይሄ ሁሉ ነገር ሲከሰት እንዴት አላሰብኩበትም? ማን ይሁን እያልኩ እያሰብኩት ነው። ልክ ነህ ወንድሜ። እነዚህን ሰዎች በደንብ መጠየቅ ይኖርብናል። ወይስ ወንድሜ እኔም ተጠርጣሪ? ምን እያልክ ነው ሰሊም? አንተ ተጠርጣሪ ብትሆን ጉዳዩን ላንተ እነግራለሁ። ቆይ እንዴትስ ብዬ ነው ወንድሜን መጠረጥረው? እንደዚህ ነው በቃ የምታስበኝ? አይደለም ያማች፣ ነገሩ ግራ ገብቶኝ ነው። በቃ እነዚህ ሰዎችን በደንብ ማወጣጣት ይኖርብናል። ይገርማል፣ ማንን እንደምናምን ግራ እየገባኝ ነው። ለጊዜው ምንም አናረግም። ዝም ብለን አይናቸውን እናያለን። ከመካከላቸው ሰሞኑን ለውጥ ያመጣ ሰው፣ በየቀኑ ልብሱን የሚቀያይር፣ መኪና የገዛ፣ ቤት የገዛ፣ በራሱ ላይ ለውጥ ያመጣ ሰው፣ ብቻ እያንዳንዱ ነገር ተመረምራለን። ለቀናት ራሱን ስቶ የነበረው እንድሪስ ነክቷል። ነገር ግን ጉዳዩን ከሱና ከሚስቱ ውጪ ማንም እንዳያውቅ ብሎ ሚስጥር አድርጎ ይዘዋል። ሱልጣን የእንድሪስን ጽም እየላጨች በመሃል ጥላት ሄዳለች። በዚህ አጋጣሚ ሴና ደግሞ ያማችን እየፈለገች ወደ ሳሎን ስትመጣ እንድሪስን ነክቶ ትመለከታለች። አንቺ ደግሞ ማነሽ? ሴና እባላለሁ። ሴና እኮ ሴና ማን? ሴና እባላለሁ፣ የያማች ፍቅረኛ፣ ማለቴ ሚስቱ ነኝ። ተጋብተናል። ያው አንተም አማቼ ነህ ማለት ነው። ነይ እስኪ ጠጋቤ፣ መጋረጃውን ክፈችልኝ። ሴና መጋረጃውን በከፈተችበት ቅጽበት ሱልጣን ትመጣለች። ቆይ ማነው አንቺን መጋረጃውን ክፈች? ሱልጣን፣ እኔ ነኝ ክፈች ያልኳት፣ እኔ ነኝ። ሱልጣን ውዴ፣ እስኪ ከዚች ልጅ ጋር ትንሽ እናውራ፣ እኔና እሷን ለብቻችን ተይን። ሱልጣን በሁኔታው እየተናደደች ጥላ ትወጣለች። የያማች አባት እንድሪስ ደግሞ ሱልጣን እየላጨች የነበረችውን ጺም ሴና እንድትላጭና ስለ ያማችና ስለ እሷ ግንኙነት ስለ እሷ እንድትነግር ያደርጋታል። አንድ ሰው የያማችን እርዳታ ፈልጎ ወደ ችኩር መጥቷል። ይህ ሰው ድሮ ችኩር ውስጥ እየኖረ ራሱን አሻሽሎ አሁን ከችኩር ወጥቶ ትልቅ ድርጅት ከፍቶ እየኖረ ነው። ነገር ግን ሕይወቱን ምንም ያክል በተደላደለ ኑሮ እየኖረ ቢሆንም አንድ ልጁን ግን መቆጣጠር አልቻለም። ልጁ መጥፎ ጓደኞችን ለምዶ አደንዛዥ ዕፅ፣ ህገወጥ መሳሪያ ዝውውር፣ ያልሆኑ ስራዎችን ይሰራል። ለዚህም ደግሞ ይህን ልጅ አደብ እንዲያስዙና ከዚህ በላይ የባሰ ነገር ውስጥ እንዳይገባ ያማችን ይማጸናል። ስራውንም ከጨረሱ ያማችና ሰውየው ሌላ አዲስ ስራ እንደሚሰሩና ገንዘብ እንደሚሰጥ ቃል ይገባላቸዋል። ያማችና ቤተሰቡ ለገጠማቸው የገንዘብ እጦት ደግሞ ፍቱን መድኃኒት ነበር ይህ አጋጣሚ። ያማችም አደራውን በሚገባ ተቀብሎ ጉዳዩን በቅርብ ቀን እንደሚጨርስ ለሰውየው ቃል ይገባለታል። ያማች ኤሚ ፋሻ ሆኖ ጊዜ ሳያጠፉ ነበር ዶኪካን ወደ ተባለው ወደ ሰውየው ልጅ ሄዱት። ወደ ልጁ ቤት ሲደርሱ ቤቱ ተዝረክርኳል። ልጁ አደንዛዥ ዕፅ የተጠቀመ በእጁ መሳሪያ ይዞ የጽዳት ሰራተኛው ላይ እየጮኸ ነበር። ወንድሞቼ እንኳን ደህና መጣችሁ። ዋው አጎቴ ፋሻ፣ ይሄ ደግሞ ከእናንተ ጋር ያለው ማን ነው? አንበሳው ልጃችን ነው፣ ያማች ኮቸባሊ። ያማች ኮቸባሊ፣ በእውነት ይገርማል። ስላንተ ዝና የሰማው ነበር። ተቀመጡ። ቤቴ ለካ ተበላሽቷል። ያማች፣ ፋሻ፣ እስኪ አንዳንድ ነገሮችን ላሳያችሁ። ወደ ውስጥ ግቡ። ኑ ወደዚህ ኑ። ያማች፣ ፋሻ፣ ኤሚ የገቡበት ቤት ውስጥ ያዩትን ነገር ማመን ይከብዳቸዋል። የሚገራርሙ መሳሪያዎች፣ በጣም ዘመናዊ የሆኑ ሽጉጦች፣ አውቶማቲክ መሳሪያዎች፣ ያዩትን ነገር ማመን ይከብዳቸዋል። አንተ ልጅ
ምንድነው የሁሉ ጉድ? ይሄ ሁሉ መሳሪያ ምን ያደርግልሃል? አጎቴ እኔ አመጽ ምናምን አልፈልግም። ነገር ግን ሳልፈልግ ብዙ ጠላቶችን አፍርቻለሁ። የገዛ ጓደኛዬ ከእኔ ጋር ሥራ ሰርቶ ገንዘቤን ከልክሎኛል። ደግሞ መልሶ ገንዘቤን ንብረቴን ለመዝረፍ ይፈልጋል። አሁን እኔ ዋጋውን ሰጠዋለሁ። እነዚህ መሳሪያዎችን አላየም፣ ዋጋውን ሰጠዋለሁ። ወጣቱ ይኸውልህ ተረጋጋ። በስሜታዊነት ምንም የምታደርገው ነገር የለም። አድራሻውን ስለ ማንነቱ ግልጽ የሆነ ነገር ማስረጃ ትሰጠኛለህ። ገንዘብን ያለምንም ጦርነት መውሰድ ትችላለህ። ይህንን ደግሞ እናረጋግጥልሃለን። ወንድሞቼ ይህንን ነገር ካረጋችሁ በእውነት ይገርማችኋል። የማታስቡትን የሚገርም ነገር ሰጣችኋለሁ። ባርቶሎ አደንዛዥ ዕፅ የሚያመርትበት ቦታ ምን እንደተፈጠረ በማይታወቅ ሁኔታ ሰራተኞቹ ታፍነው ወደ ሆስፒታል ሄደዋል። አደንዛዥ ዕፅ የሚያመርታቸው ኬሚካሎች በጠቅላላ ተበላሽተዋል፣ ተቃጥለዋል። ወንድሜ ትንሽ ችግር የተፈጠረ ይመስለኛል። ያ ባርቶሎ የተባለ ሰውዬ ዕፅ የሚያመርትበት ቤት ሙሉ በሙሉ ተቃጥሏል። ሰራተኞቹም የተጎዱ ይመስለኛል። እነዚህ የማይረቡ ሰዎች የማይሆን ኬሚካል ቀላቅሎ ነው መሰለኝ ይህን ያደረጉት። ብቻ አላቅም፣ የሆነ ችግር ተፈጥሯል። ምነው ወንድሜ ዝም አልክ? የምታውቀው ነገር አለ እንዴ? ያማች የእውነት በጣም ነው የምትገርመው። ዛሬ ምን እያልከኝ ነው? ምንም ማውቀው ነገር የለም። ባርቶሎ የተባለው ሰውዬ እኛን መውቀስ ጀመረ። ለማንኛውም ቤት እንገናኝ። ያማች መለስ ብሎ ባርቶሎ ላይ እንዴት እንደተጫወተበትና እንዴት ይህንን ስራ እንደሰራ መለስ ብሎ ያስባል። ያማች በሚስጥር ይህንን ጉዳይ ይዞ የሽጉር ወጣቶችን ይዞ ባርቶሎና ሰዎቹ በሌሉበት ሰዓት እነሱ አደንዛዥ ዕፅ የሚያመርቱበት ቤት ውስጥ ገብቶ አደንዛዥ ዕፅ የሚያመርቱበትን ኬሚካል በተመሳሳይ ዕቃ ቀያይሮ ነበር የወጡት። እንድሪስ ራሱን ከሳተበት ቦታ መንቃቱን ከሴናና ከሱልጣና ውጪ ማንም ጉዳዩ ማወቅ እንደሌለበት በምስጢር እያወሩ እያለ ድንገት ወደ ቤት የደረሰው ያማች ይሰማል። ይህን በደስታ ይፈነጥዛል፣ በእንባ ይሞላል። ሁሉን ነገር ረስቶ ከአባቱ ጋር የነበረውን ቅያሜ ሁሉ ሽሮ አባቱ እሱን ካረገው እሱም አባቱ ላይ ከዛተበት ሁሉ ነገር ምንም ቢሆን የአባቱን ፍቅር አስበልጦ አባቱ ወዳለበት ክፍል ይሄዳል። ለምን መጣ? እማዬ ደውላ ያላችሁበትን ሁኔታ ነገረችኝ። በቃ መጣው። ረሳ እንዴ? ከዚህ ቤት ስትወጣ መቃብር ላይ አልቆምም፣ መቃብሬ ላይ እንዳቆም ብለህ ነበር እና አሁን ልሂድ? ሂድ ነው የምትለኝ? እሱ ያንተ ውሳኔ ነው፣ እኔን አይመለከተኝም። ያማች ልጄ ምንድን ነው የተፈጠረው? ያማች ምንድን ነው የተፈጠረው? ንገረኝ ልጄ፣ ምንድን ነው የተፈጠረው? በቃ የወሰድኩትን ንብረት እያስረከብኩ ነው። መጀመሪያም ቢሆን ይህንን ኃላፊነት ይህንን ስልጣን ለምን እንደወሰድኩ አይገባኝም። ልጄ ምን ማለትህ ነው? የቤቱ ራስ ስለሆንክ ነዋ። እማዬ የቤቱ ራስ አሁን ነቅቷል። በቃ እሱ ቤቱን ማስተዳደር ይችላል። እሱ ይህንን ንብረት መውሰድ ይችላል። በቃ እማዬ። ያማች ልጄ፣ ያማች ለምንድን ነው ማሰማኝ? ያማች እባክህን ተመለስ ልጄ፣ እባክህን። ያማች ምንድን ነው የተፈጠረው? ምንም አልተፈጠረም። አባት ነቅቷል። ሰሊም ያማች ጋር ከመሄድ የአባቱን መንቃት ሲሰማ እየተንሰፈሰፈ በእንባ ተሞልቶ ወደ አባቱ ጋር እየሮጠ ይመጣል። ሰሊም አባቱን ለማየት በናፍቆት እየተንሰፈሰፈ እየሮጠ ወደ አባቱ ክፍል ሲመጣ ሰሊም ልጄ፣ አባት አሁን ማረፍ ይፈልጋል። ማናገር አሁን የሚፈልገው ፋሻና የሚን ነው ብላው እናቱ ሱልጣና ክፉኛ ቅስሙን ትሰብራለች፣ ልቡን ክፉኛ ትጎዳለች። ሰሊም ምንም ሳይናገር በእንባ እየተሞላ እንደ ያማች ሁሉ እሱም አንገቱን ደፍቶ እየተናደደ መኪናውን አስነስቶ ከቤት ይወጣል። ከቤት እንደወጣ ቀጥታ ሄዶ ባርቶሎ ጋር ነበር። ሴላሱን ይባላል። የሰሊም ሁለተኛ ልጅ ፍቅረኛ ነው። በሌላ በኩል ደግሞ በባርቶሎና በኢንድሪስ ቤተሰብ በተከፈተው ጦርነት ምክንያት አባቱን ሊያጣ ችሏል። የሰሊም ሁለተኛ ልጅ የሆነችው የእሱ ፍቅረኛ ከቤተሰቡ ተደብቃ እሱ ጋር በምትመጣበት መንገድ እሱም በተራው ደግሞ ወደ ውስጥ ወደ ቤት ይገባል። ቀስ ብሎ ወደ ቤት ከገባ በኋላ ወደ ኪችን ክፍል ወደ ዕቃ ክፍል ጣፋጭ ካገኘ ጣፋጭ እየበላ ገንዘብም ካገኘ እየወሰደ ማንም ሳያየው ቤቱን እየዞረ ወደ እንድሪስ ክፍል ቀስ ብሎ ይገባል። ወደ እንድሪስ ክፍል ከገባ በኋላ ዙሪያውን እየተመለከተ የቤቱ ባላባት የሚቀመጥ ወንበር ላይ ዘና ብሎ ይቀመጣል። ዙሪያ ገቡን እየቃኘ ቀስ ብሎ መሳቢያውን ይስባል። መሳቢያውን ሲከፍት ያማች ያስረከበው መሳሪያ ሳንቲ መቁጠሪያ ይመለከታል። ሁሉንም ተራ በተራ እያወጣ ይመለከታል። ወንበሩ ላይ ተንደላቆ ተቀምጦ ራሱን በዛ ቦታ አድርጎ በምናቡ ያስባል። በዚህ መሃል ግን የሰሊም የመጀመሪያ ልጅ ሆነችው ካራካ ድንገት በሩን ከፍታ ትገባለች። ሴላሱን በድንጋጤ ክው ይላል። የሚገባበት ጉድጓድ ይጠፋበታል። ሰላም
ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ አሰናዳውላችሁ ተወዳጁ ተናፋቂ የቱርክ ቁጥር 1 ድራማ የሆነው የኛ ሰፈር እንዴት ነበር? ሐሳብ አስተያየቱን በአስተያየት መስጠት ላስቀምጡ። በቀጣይ ክፍል ምን ይከሰት ይሆን አብረን ምንመለከት ይሆናል። ለዛሬ ግን እስከ መጨረሻ ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን ይህንን ተወዳጅና አስገራሚ ድራማ ወደ እናንተ እንዲደርስ ማድረግ ይችላሉ። ሁላችሁም ላይክ ማድረግ በፍጹም እንዳይዘነጋ። ላይክ ባረጋችሁ ቁጥር ይሄ አስገራሚ አስደማሚ ድራማን ጨምሮ ሌሎች ምርጥ ድራማዎች፣ አዳዲስ ስራዎች ወደ እናንተ ይደርሳሉ። በድጋሚ እስከ መጨረሻ ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት። ሀገሬ ሰላምቱ